የካ ኢንዱስትሪያል ኮሌጅ በአዲስ አበባ ከተማ አስተዳደር ስራና ክህሎት ቢሮ ከቴክኒክና ሙያ ኮሌጆች በላቀ አፈጻጸም ተሸላሚ። በግራንድ አፍሪካን የተቋማትና የአመራር ሽልማት ተሸላሚ የሆነው ኮሌጃችን ብቃት ባላቸው አሰልጣኞች በኢንዱስትሪው ላይ እጅግ ተፈላጊ በሆኑ ሙያዎች በጋርመንት ኤንድ ሌዘር፣ በቢዝነስ፣ አውቶሞቲቭ ቴክኖሎጂ፣ ሆቴል ኤንድ ቱሪዝም፣ አርባን አግሪካልቸር፣ ኮንስትራክሽን፣ አይሲቲ፣ ውድወርክ፣ ኤሌክትሪካል ኤንድ ኤሌክትሮኒክስ፣ አግሮ ፕሮሰሲንግ ለማስተማር ሙሉ ዝግጅታችንን ጨርሰን የእናንተን መምጣት እየተጠባበቅን ስለሆነ በቀን በማታ አሊያም በቅዳሜና እሁድ መርሃ ግብር ለመሰልጠን ፈጥነው ይመዝገቡ። አድራሻችን ፈረንሳይ ለጋሲዮን ማዞሪያ የካ ኢንዱስትሪያል ኮሌጅ። ቆይ እኔ ዝም ብዬ ቀባጥሬ ከሰው ጋር ትገናኛለች ስል ለካ እውነት ነው። ጸጋ ከሰው ጋር ትገናኛለች፣ ሊያውም ጺማ። ቆይ መኮንን ማን ነው? ለምንድን ነው ጸጋ ሰው ታገኘው? ተረጋጋ። አንቺ ልጅ ተረጋጋሽ። ናታን እኔ እኮ ወድጄ አይደለም ላንተ ስለማስብልህ ነው። አውቃለሁኝ፣ ግን ደግሞ ቃጀልን በዚህ ልክ ለምን እንደጠላሻት አልገባኝም። እንድታበላሽ ስለማልፈልግ ነው። መሲኔ እኮ ሕፃን ልጅ አይደለሁም ቃጀል የምታበላሽኝ። ናታን ስሜትህን ልጎዳው አልፈልግም፣ ግን ምንም ብትለኝ ያችን ቃጀል አላምናትም። ይህ ደግሞ የኔ አቋም ነው። እሺ ቆይ ግን መሲ ለምንድን ነው እንድርቅሽ መገፋፊ? ጭራሽ ለዛሽ ዱርዬ ብለህ እኔን ልትርቀኝ ነው? እኔ እሷን ልጅ ዱርዬ እስቲያ ደስ አይለኝም። ስም አላት፣ ስሟም ደግሞ ቃጀል ነው። አየህ፣ ከኔ በላይ እሷን ነው የምታስበልጸው። መሄድ ትችላለህ። እሺ መንገዱን ጨርቅ ያርግልህ። ወይኔ መሲ እንዴት ነው የምታበሽቂው? እሺ እኔ መቼ ነው ያበላለጥኩት? አሁን ነው። አሁን በቃ እሷ ጋር መሄድ ትችላለህ። ማንም አይዝህም። እሺ ሰምኛለሽ መሲ፣ እኔ ቃጀል ጋር በሄድ እንኳን ከአንቺ እንደማላስበልጣት ታውቂያለሽ። ቆይ ግን መሲ ለምንድን ነው የማትረጂኝ? ከአንቺ በላይ የልብ ጓደኛ እንደሌለኝ ለምንድን ነው የማይገባሽ? እሱን ፍቅርህን በተግባር ነው እንድታሳየኝ የምፈልገው። ቆይ ለማን ብዬ እንደተባረርኩ ረሳሽው እንዴ? አውቃለሁ። ለእኔ ብሎ የተባረረው ናታን ግን ወጥቶ ሲመጣ ሌላ ሰው ሆኖ ነው የመጣው። ምን ማለት ነው ደግሞ? ያን የነበረው ናታን አሁንም አለ? የለም ናታን፣ ያኔ እኔ እንድትመታኝ ቃል አስገብቼ ለደህንነቴ ስትል ከቃልህ በላይ እኔን ያስበለጥከው። አሁን ግን ምን? አሁን እኔና ቃጀል እኩል አደጋ ቢደርስብን ከኔ ቀድመህ ቃጀል ነው የምታድነው። አየህ፣ ለውጡ ይሄ ነው። እሺ ምን? በጣም አዝናለሁ። እስከ ዛሬ ድረስ አትቀኝ ነበር ማለት ነው። አንተ ውሻ ከጀርባ የሆነ ምን እያደረክ ነበር? ምን አደረኩ ደግሞ? ከነቤዛ ጋር ምን እያወራክ ነበር? ምን ዝባራ አንቺ ምን አገባሽ? ያገባኛል። አሁን ዝም ብለህ ጠይቀህ ብቻ መልስልኝ። ልቀቂኝ እባክሽ። ያማታል እንዴ? እሺ መልስልኝ። ምን እያወራችሁ ነበር? እነ ቤዛ እኮ የክላስ ልጆች ናቸው። ከእነሱ ጋር ብዙ ማውራው ነገር ሊኖር ይችላል። ታዲያ ምንድን ነው ችግሩ? ችግሩ እኮ እነ ቤዛ አንተን ያለ ምክንያት ሊያናግሩክ አይሞክሩም። አንቺ ልጅ ስንቱን ተጠራጠርሽ ትችላለሽ። እሱ አንተን አይመለከትም። ግን አንድ ነገር እወቅ፣ እዚህም ሆነ ከዚህ ውጭ የምታደርጋቸውን ነገሮች በትኩረት እየተከታተልኩ ነው። እሺ ሌላ ሴለሽ? እሺ ኤላ ጋር ምን አዲስ ነገር አለ? አጣራ? ልጁ በቀላሉ የሚጠና ጉዳይ አይደለም። ስለዚህ ታገሽ። 2 ቀን ሰጥቻለሁ። በዚህ 2 ቀን ውስጥ ስለ ኤላ ተጨባጭ መረጃ የማታመጣ ከሆነ እምንም ችግር ውስጥ ትገባለህ። የምን ችግር? እሱም በተግባር አሳያለሁ። ላይ ስለ ግብዣው በጣም ነው የማመሰግነው። ደሞ ለቆቆ ሌላም ነገር ቢሆን ጋብዝሻለሁ። የምርህን ነው? አዎ እንደስ ያለሽ ነገር ጋብዝሻለሁ። ኬክ በጣም ነው የምወደው። ብትጋብዘኝ ደስ ይለኛል። ታዲያ ምን ችግር አለው? በደንብ ጋብዝሻለሁ። ግን እኮ እዚህ ኬክ የላቸውም። እሱንም አውቃለሁ፣ ግን ስንወጣ አንዱ ካፌ ጋብዝሻለሁ። እኔ አላምንም። የምርህን ነው? አዎ የምሬን ነው። ምን ችግር አለው እንዴ? አረ ችግር የለውም። ዋናው እሱ ነው። እማ
ሁለት ሻይ። እያይሻቸው ተመስጠው እየሆኑ ሲያስመስል ነው የሆነ ነገር እያሴራ እንደሆነ ግልጽ ነው። ምን እያሴር ይመስልሻል? ዓለምን ሊጠቀምባት ነው። አንቺን ለመቅረብ ከኔ ላለመራቅ። እውነትሽን እኮ በጣም ሴረኛ። ቀላል ለሰብለ ነገር ሻታል እንዴ? ምን ነው? ለጋብዝሽ ነው። አዎ ከፍቅረኛው ጋር እናዘውንሽ መጥተውልሻል። እና ምን ነው ገረመ? እኔ ግን ዝም ብዬ ሳስበው ሰብለ መቀናብሽ ነው ይመስለኝ። ቀላል በጣም ቀናተኛ እኮ ናት። ብንወጣስ? እንደዚህ ዝም ብዬ ሳያቸው ደስ አላሉኝ። ይሄ ጆኒ ተብዬው ለነገር ነው የመጣው። አይሆንም፣ አንተ አትሄድም። ቆይ አንዴ ነው ሰብሊ፣ አንዴ ላናግርሽ። በሰላም ነው ልክሽ? አዎ በሰላም ነው ሰብሊ። ምን ለማድረግ ነው የሞከርሽ? ኤላ እንዲጋብዘኝ እንደሆነ የነገርኩሽ እኮ ለኔ ደስ እንዲልሽ እንጂ መተሽ እንድትበጠብጭኝ አይደለም። አልገባኝም። ምን አድርጌ ነው በጠበጥሽ? ከጆኒ ጋር ተንጓተሽ መተሽ ነው። ይሄው አሁን ራሱ ደብሮት እንዲህ ሲለኝ ነው ላናግርሽ የመጣሁት። እኔ ምንም ጥፋት እየገባኝ አይደለም። ጥፋትሽማ ደና ከኔ ጋር ቺል ሊያደርግ የመጣልሽ ጆኒን ጎትተሽ ይዘሽ መተሽ አስደበርሽው። ለምን እንደሚደብረው? ምክንያቱም መጣላት መጨቃጨቅ ስለሰለቸው አሁን ራሱ ለጸብ የመጣችሁ ነው የመሰለው። ደግሞ አንቺ ከሱ ጋር መገናኘት አትፈልጊም አይደል እንዴ? ለምንድን ነው እዚህ እንዳለን እያወቅሽ የመጣሽው? እኔ እንደሱ አላሰብኩም። ራሱ ጆኒ ነው ይዞኝ የመጣው። አየሽ፣ ምክንያቱም ወንድነቱን ሊያሳየው ስለፈለገ ነው ይዞሽ የመጣው። እሺ ቅርታ፣ በቃ እንሄዳለን። አዎ ብትሄዱ ነው ጥሩ። ጆኒ በቃኝ ነው። ለምንድን ነው የምንሄደው? የትም አንሄድም። ጆይ አለም ደብሯታል። ይደብራታ። ወይኔ አሻንቲኒ፣ አሁንስ ምርር ነው ያለኝ። አንተ ደግሞ ሁሌ ኪስ ባዶ ሲሆን የምታማርረው ነገር አለ። እባክሽ ለሱ አይደለም እና ምን ሆንክ? ይሄ ፎከት የሆነ ልጅ እኮ እንዴት ልፋታው እያልኩኝ እኮ ነው። ሌላ ፋውል ሰራ እንዴ? ወይኔ ፋውል ቢሰራብኝማ ጥሩ ነበር። ታክል እገባለሁ፣ እግሩን እሰብርለታለሁ፣ ይገላገላል። እና ምን አድርጎ ነው? እሱን ተውና አሁን ልቤ ጄሪዬን እያለኝ ነው። እናማ ፌርማታችን ላይ ሄጄ ደቅ ብዬ በጠብቃት እሱ መኪና ይዞ መጥቶ ቅስሜን ግጭት ቢያደርገው ብዬ ሰጋው። ወይኔ ለካ እሱም አለ። በእናት ደግሞ እኮ ያንተ ቅስም ከተሰበረ ተሰበረ ነው በቃ። እንደውም ቃጁዬ ትዝ አይልሽም የሆነ ቀን ቅስሜን ወለም ብሎኝ እንዴት ስሰቃይ እንደነበረ? አው በእናት ደግሞ ቅስም እንደሚታሽ ያወቅኩት የዛኔ ነው። አቤት ያየነው መከራ ሻንቲ፣ መከራችን። ቃጁዬ እኔ እኮ ለጉድ የፈጠረኝ ሰው ነኝ። እሱንማ እኮ መንደሩ በሙሉ እኮ የሚያውቀው ነገር እኮ ነው ይሄ። ቃጁዬ እኔ ግርም የሚለኝ እኮ አንዳንዴ የራሴን አስካረጋለሁ። አንተ ምን ብለህ ነው አስከምታረገው? እኔማ እኮ አንዳንድ ጊዜ ጋድን ዝም ብዬ ጠይቋለሁ። ለኤግዛምፕል ነው ወይ የፈጠርከኝ ብዬ ስጠይቀው ውስጤን እኮ ነው። ውስጤ ደግሞ ኖ አንሰር ይለኛል። አየህ፣ ውስጥ ቴሌን ውጦ ይሆናል ኖ አንሰር የሚለ። እስቲ ፓኬጅ ሞልተህ ትሞክረው። ግን ወደ ጉዳይ ስመለስ አንሰሩ ያለው እኔ ጋር ነው። ቃጁዬ እስኪ ንገሪኝና ልገላገል። እኔ እኮ ድክም ምን ያለኝ። እንግዲህ ምንድነው አንተ ለኤግዛምፕል አይደለም የተፈጠርከው እና ለፈተና ነው። ትክክል ተመልሳል። ደግሞ ኮንግራ። ምን ታገኘ? ጀነኑ መጣ። እንደው አሁን ይህ ልጅ ምኑ ነው ጀነኑ የሚመስለው? ጀነኑ ሳታዩኝ አያልፍም ቀኑ ብሎ ግርማ ሞገስ ይኸውልህ፣ አኪዱ አረማመዱ ጀነን ብሎ መጣልሽ። እኔስ ቃጁዬ እኔ ከሱ በምን እተናነሳለሁ? እበዛለሁ እንጂ ምንድን ነው የሚባለው? አይ ወንድሜ፣ እናንተ እንኳን ችግሩ በሚለው ዘፈን ሲመጣ በሱ አሁን ኑሮ ነው። ከእናንተ ጋር ኑሮ ተብሎ ነው የሚጠራው። የኔ ኑሮ እናንተ ሰፈር ስመጣ እኮ ነው እግሬ እዚህ መሬት እየነካ ያለው። ያራዳ ፊስ ነው። ቃጁዬ ደህና ነሽ? ባለ ሳይክሉ እንዴት ነህ? ባለ ሳይክል አንተ ልጅ ግን እየተከባበርን እንዴ? እስከ ዛሬ ድረስ ተናንቀን ነበር እንዴ? ወይኔ ተናንቀን ነበር። ባለ ሳይክል ማለት ማክበርህ ነው? ቆይ ሲጀምር አንተ ከመጀመሩ እንደዚህ ሼምለስ ይሆንከው? ቆይ
ይኸውልሽ ቃጩ እኔ ምርር እንዳለኝ እየነገርሽው። ይኸውልህ ኪሩ ዛሬ ጠንቅቅ በል። ጀለስ ምርር ብሏታል። ይምረሯ። አፍርም እንደ ያቺን የመሰለች እኔ ምሳስ በመኪና ራሱ እየሳሳውላት መወስዳት ልጅ በሳይክል ሊወስዳት ድፍረቱ። እንተውኝ እንዴት አትጥሩት ነው የገባች። ቆይ እኔ ምነው ለምን አይቀርብህም? እምባው ነው። ኧረ ጄሪን ነው እንጂ እኔ የምልህ ኪሩ ወያለች እንዴ? በነገራችን ላይ ሰሞኑን ከከተማ ይዣት ልውጣ ነው። ደብረ ዘይት ይዣት ልሄድ ነው። ማንን? ጄሪን ነው። ወይኔ ጄሪን ማለት አንተ ማን ስለሆንክ ነው ጄሪዬን ደብረ ዘይት ይዘህ የምትሄደው? ልበድ እንዴ እኔ እንዴ ኪሩ ነኛ። እኔ የምልሽ ግን ኪሩ እኔን ግን ኮፈን ውስጥ ጣል አታረጉኝም? እንደ ሙድሽ ችግር የለውም። ኧረ ሰፋጣ ኮፈን ውስጥ ቃጁ ግን ዝም ትይዋለሽ? ምን ላርጋሽ አንቲ መዝናናት ውስጤ ነው ታውቃለህ። በሳይክል ደግሞ ብታፈናጥጠኝ ከዚህ ሰፈር ጠላ ቤቱ ጋር ብንደርስ ነው። የትም አንደርስም። ደብረ ዘይት በሳይክል አቅም አጣው ሆድ ባሰኝ። እሺ ቃጁ የኔንስ ነገር ተይው። ቾምቤ ቆይ አላዝናና ብሎሽ ነው ደብረ ዘይት የምትሄጂው? እሱ ጠላ ቤት ለጠላ ቤት ነው የሚወስደኝ። መች ደብረ ዘይት አድርሶኝ ያውቃል? ቃጁ እንደው በኔ ሞት እንደው ስለኔ ብለሽ ቀበናም ወስዶ አዝናናሽ እንጂ ደብረ ዘይትማ አትሄጂም። ለነገሩ ችግር የለውም። ጄሪ አብራኝ ከሄደች እኮ በቂ ነው። ጄሪ ልጅ ሊያሳብደኝ ነው። ኪሩ ዋ ኧረ ኪሩ ጩኸቱን ነው ጩኸቴን በሰሙኝ። ያው አቤት አቤት እላለሁ። በደል ደርሶብኝ ጮኻለሁ ጭያለሁ። ሊያሳብደኝ ነው ሊያሳብደኝ ነው። ብቻውን እየለፈለፈ መሄድ ጀመረ። አሳቅብኝ ላብድ ነው። አንተ ለምንድን ነው ስታይል ማይቀይረው? ይሄ ልጅ እኮ ሊጨልል እኮ ነው። ኧረ እባክሽ እንደዚህ ካልሆነ ልጁ አይሰማም። በእናትሽ ልጅቷ ማሰማም በዚህ ሙድ ካልሆነ በስተቀር ማሻው እንድታገኛት ነው እንዴ? ያውን በኩል ሙድ ነው። አንተ ልጅ ግን መጨረሻችሁን አይቼ እንደው እኔ ይሄ ነገር ግን ወንድሜም ጨለለ። እባክሽ እንደ ጨለለ ይቀራል። ናታን ይቅርታ። መሲ እኔ ምን እየሆንሽ እንዳለ ምንም አልገባኝም። እኔ ለራሴ ምን እየሆንኩ እንዳለው አልገባኝም። ምን ማለት ነው? አፍቅሬሃለሁ ናታን። ምን ብዬ እንደምነግርህ አላውቅም። መልሽልኝ እንጂ ምን ነው ዝም አልሽ? ምን ልመልስልህ? ምን እየሆንሽ እንዳለ ከቀን ወደ ቀን ለተሸርሽም ያለኝ ስሜት እየጨመረ ነው እና ምን እንደማድረግ ግራ ገብቶኛል። እኔ ላናግርልሽ እንዴ? እንዴ ምን ብለህ? ተማሪ ካንተ ፍቅር ይዟታል ልትለው ነው? አዎ እንደሱ ብዬ። ከዛ በኋላ እኔ ላይ ምን እንደሚፈጠር አስበዋል? ቆሽ ታዲያ ምን ተሻለሽ? አለመናገርን በውስጥ ይዤ መኖርን ፈቅጃለሁ። ግን እኮ በጣም ትጎጃለሽ። ሌላ አማራጭ የለኝማ። ቆይ ግን ካልጠፋ ሰው እንዴት አስተማሪ ይፈቀራል? አይገርምም? ከአሁን በኋላ እንደፈለግሽ ብታናድጅኝ እረዳሻለሁ። እሺ? አመሰግናለሁ። ለምንድን ነው የማይሄዱት? ነግሬሽ ነበር እኮ ይሄ ጆኒ ተብዬው ለነገር እንደመጣ ይሄን ይጓብሉባት ነው። ምን አይነት ገገማ ነው? ተይው እባክሽ፣ ልጁ ፋራ ነገር ነው። ነይ አሁን እኛ እንውጣ። ሰብለ ተብዬዋን ግን ላግኛት። እሷ ምን አደረገች? ይሄን ይሱ ጓብሉባት ምናምን ነው። ፕሊስ ጆኒ እንዳትጣላ። ነገር ካልፈለገኝ ይኸውልህ ባለመሄዴ አለም በጣም ተናዳብኛለች። አሁን ደግሞ ሌላ ነገር ከተፈጠረ ትጣለኛለች። አታስቢ፣ ምንም አይፈጠርም። በቃ እኛም ብንወጣ ምን ይመስልሽ?
ሰብሊና እንደባለፈው የሁለታችንን ዘግቼ ልወጣ ነበረ። ይሄ ጆኒ ተብዬሽ እንደባለፈው አጉል ዘራፍ ምናምን እንዳይልመስ ይወጣ። እኛ ለራሳችን አናስ አሁን ከዚህ ሰብሊ ነገ ላይብረሪ የተቀረውን ያሰምን ክፍል እንሰራለን። እሺ አሁን ከዚህ በጣም አሪፍ። ለማንኛውም ቻው። ሰብለ ግን በጣም አዝኜብሻለሁ። ለማንኛውም ነገ እናወራለን። እንዴ ማለት አብረን አይደል እንዴ ወደ ቤት ምን? አይ ዛሬ ኢላ ነው የሚሸኘኝ። በዛውም ኬክ ጋብዘኛል። ባይ። አያረገው። ይሄ ምን ያናውጣ ነው? ሄሎ ፊዮሪ፣ መቅዲ ያገኘሻት? እባክሽ ገና ቆሜ እየጠበቅኳት ነው። መቅዲ አደራ በእናትሽ እንዳታመልጥሽ እሺ? በደንብ ተከታተያት። እሺ አልኩሽ እኮ ፍዬ። ነው ወይስ አትተማመኝብኝም? ይሄ ለምንድን ነው የማልተማመንብሽ? እኮ እንደዛ ከሆነ በትዕግስት ጠብቂያ። ቆይ እንዲሁም መጣች፣ እደውልልሻለሁ። እሺ እሺ በቃ እሺ ቻው። ሀኒታ እንዴት ነሽ? እንዴት ነሽ? ደህና ነኝ አለሁልሽ። ምን ነው በዚህ ሰዓት እዚህ ጋር ታደርጊያለሽ? እኔ እንኳን አንቺን እየጠበቅኩሽ ነበር። ምን ነው በሰላም? አዎ እሱ እንኳን በደህና ነው። ግን ደግሞ ትናንትና ከተዋወቅን በኋላ ስለ አንቺ ማሰብ ማቆም አልቻልኩም። የምርሽን ነው? አዎ ሀኒቾ የምሬን ነው። ምንድን ነው ስለኔ የምታስቢው? እኔ የምልሽ ግን ስንት አመትሽ ነው? 18 በቃ ልጨምር ወይስ የዋሸው መሰለሽ? አይ ያው እድሜሽና ያየሁብሽን ብስለት ማሽ ለማድረግ እየሞከርኩ አልገጣጠማለኝ። እድሜ ትልቅ ሆኖ አስተሳሰብ ያነሰብሻል። አረ እንዲያውም በተቃራኒው ነው። ተያቶሽ የእውነቴን ነው ሀኒቾ፣ በእውነት ያየሁብሽ ነገር በጣም አስገርሞኛል። ምን አለ በሷ እድሜ እያለሁ እኔም እንደዚህ አይነት ማቹሪቲ ቢኖረኝ ብዬ ነው የተመኘሁት። ምናልባት እኔ ላይ የደረሰው ነገር አንቺ ላይ ስላልደረሰብሽ ይሆናል። እንደሱ እንኳን አይመስለኝም። ቆይ ለምን ቆመን ከምናወራ የሆነ ቦታ ለምን አንቀመጥም? ይሻላል? አዎ ይሻላል ካልሽሽ። እንዴ ቆይ ሄቨን ሲስተም እዚህ ጋር ሆኖ ነበር እንደሚጠብቀን? ምን ልክ ነሽ? እዚህ ጋር ሆኖ ነበር የሚጠብቀን። ታዲያ ለምን ዛሬ አልመጣም? ምናልባት ሳይመቸው ቀርቶ ይሆናል። ቆይ እንደማይመጣ ነግሮሻል እንዴ? ኧረ አልነገረኝም። አንቺስ አልደወልሽለትም? አይ አልደወልኩለትም። እስኪ አሁን ደውይለት። እንዴ ምን ልለው? እንዴ ለምን አልመጣህም ምናምን በይዋ። ኖ በፍጹም አልደውልም። እሺ ለምንድን ነው የማትደውይለት? ምክንያቱም አሁን መገናኘት ስለማልፈልግ። እኔም እኮ እንድንገናኝ ፈልጌ አይደለም። እና ምንድን ነው? የሆነ ነገር ስድስተኛው ስሜቴ ሹክ እያለኝ ነው። ስለዚህ እሱን ማጣራት አለብኝ። አዝናለሁ ጄሪ፣ እኔ አልደውልለትም። ከፈለግሽ እራስሽ ደውይለት። እንዴ እኔ ምን ብዬ ነው የምደውልለት? እንዴ ምን ማለት ነው? ወንድምሽ አይደል እንዴ? ቢሆንስ እኔ ለሱ ልደውል? አይ ጄሪ፣ እንደው ምን እንደሚሻልሽ። ምን ነው? ወንድምሽን እንደ ጠላትሽ ማየትሽ ሁሌም ነው የሚያስደንቀኝ። ሄቨን አሁን ዙሪያ ጥምጥሙን ትተሽ ምን አለ ብትደውይ? ውይ ጄሪ፣ ደረቅ እኮ ነሽ። ይኸው እሺ በቃ አንቺን ከሚከፋሽ ደስ ይበልሽ። ስልኩ ጥሪ አይቀበልም። ይሄው እንደፈራሁት ስልኩ ጥሪ አይቀበልም አይደል? እና ያልተቀበለ እንደሆነስ? ሁሉም ቢናገሩት ሆድ ባዶ ይቀራል አሉ። ለነገሩ ብናገርም አንቺ ስለማታምኚኝ ትርፉ ጉንጭ ማልፋት ነው። ጄሪ ምን አለ የምትናገሪው ነገር ካለ ብትነግሪ። የኔ እናት እኔ ካሁን በኋላ ስለ ሲስተም የምነግርሽን ነገር ከልብሽ እንደምታዳምጪኝ እርግጠኛ ሰውን ብቻ ነው። እሺ ጠብቂኝ።
እንዴ ሀኒቾ እየጨነቀሽ ትመስያለሽ እንዴ? ሪላክስ አርጊ እንጂ። ተጨናንቄ እኮ አይደለም መቅዲ፣ ግራ ገብቶኝ ነው። በነገራችን ላይ ሀና ስለተፈለግንበት ጉዳይ ምንም አውቀው ነገር የለም። የምርሽ ነው? ሀና ሙቼ የምሬን ነው። እና ታዲያ ለምንድን ነው እዚህ የተገናኘነው? ስለምን ልናወራ ነው? ምን መሰለሽ ሀኒቾ፣ እኔ ፊዮሪን ካንቺ በፊት ድሮ ነው ማውቃት እና እስካሁን የነበረውን ሁሉንም ነገር ታሪኳን ነግራኛለች። የእሷ የህይወት ታሪክ ከኔ ህይወት ታሪክ ጋር መመሳሰሉ ስሜቷን እንድጋራው አድርጎኛል። እሺ። እናማ በዛ ሂደት ውስጥ አስተዋይነቷ፣ አፍቃሪነቷ በጣም ያስገርመኝ ነበር እና ደግሞ አንቺንም ብሩክንም በፎቶ ላይ አይቻቸዋለሁ። ሀኒቾ እሷ አስገዳኝ እንጂ እኔ ፈልጌ ሆን ብዬ ያሳዩት ነገር አይደለም። ገብቶኛል። እና ደግሞ ትናንትና አንቺን አግኝቼ ሳወራሽ አንቺን በጣም አስገርመሽኛል። ምን አድርጌ ያስገረምኩሽ? በቃ ብሩክና ፊዮሪ አንድ ላይ መሆን አለባቸው ብለሽ የራስሽን ፍቅር አሳልፈሽ ስትሰጪ ሳይ ያስተሳሰብ ትርቅነትሽ ገረመኝ። ይሄንን እንኳን አንቺን በእኔ ቦታ ብትሆኚ ልታደርጊው የምትችው ነገር እኔ እንኳን አይመስለኝም። አንድ ሴትዮ ወደ ነጥብሽ አግቢ። እኔ ሴትዮ ምን ልትክጂ ነው? ይሁንልሽ። እሺ ብቻ ግን ወደ ነገሬ ስመለስ አንቺን ብሩክን ወደ ፊዮሪ ሂድ፣ ፊዮሪም ደግሞ ወደ ሀና ሂድ እያላችሁ ከምታሰቃዩት ምናልባት ሁለታችሁ ተቀምጣችሁ ስትነጋገሩ በሰከነ መንፈስ የሆነ ነገር ላይ ትደርሳላችሁ ብዬ አስቤ ነው። መቅዲ፣ እኔ እኮ ፍላጎቴን ሁሉ አስረድቻታለሁ አይደል ሀና? አንቺ ግን ታሳዝንሻለች አይደል? አዎ ታሳዝነኛለች። አየሽ አይደል? ጉዳዩ መነጋገር ያስፈልገዋል። እኔ ለዛን ያላመንኳችሁ። እሺ ምንድን ነው የምናወራው? እሱን እኔ እነግራችኋለሁ። ነገር ግን እናንተ ይህንን ነገር ተነጋግራችሁበት ለአንዴና ለመጨረሻ ጊዜ እንደምትፈቱት ቃል ግቡልኝ። እሺ ቃል ገባለሁ። ቃል ገባለሁ። በጣም ጥሩ። እንደዛ ከሆነ ሀኒታም ከታች ቤት ስለሆነ የመጣችው የሆነ ትኩስ ነገር ይዘትና በደንብ እናወራለን። እጭ ኬቨን፣ እንደው ይሄ ልጅ እንዴት እንዳስጠላኝ! እንዴ ምን አደረገሽ? እንዴ አታየውም? እንደዛ ተገትሮ ሲጠብቀን። እንደዚህ ተገትሮ እንዲጠብቅሽ አይደል እንዴ ትላንትና ኪሩን ውድድር ውስጥ ያስገባሽ? እንዴ ሄቨን፣ እና ታዲያ በየቀኑ እየመጣ ልቤ እንዲጠባ ነው እንዴ? እንደውም ተልሽ አሁን እንዴት ልክ እንደማስገባው። ተረጋጊ። እንዴ ለምን ሲባል በቃ ማውራት ካለብሽ ረጋ ብለሽ ነው ማውራት ያለብሽ። እንዴ ሄቨን ደግሞ ምንድነው የምትይኝ? እኔ በተፈጥሮ በቃ መረጋጋት አልወድም፣ አልችልም። ታውቂ የለ እንዴ? ወደድሽም ጠላሽም ረጋት ያለሽ ነው የሚል ሆሜራ ሄቡይ ጄሪዬን አየሻት? አዎ አየኋት። ምን ነው ችግር አለ እንዴ? ስትስቅ ራሱ እኮ ዲምፕሏን አይተሽዋል? እንደ ውበቷ ዲምፕሏን አረ ጥርሷን ተመልከችው። አሁን ይሄ ፀሐይ አበራ ወጣ ነው የሚባለው? ጄሪ ዛሬ ጉድሽ። አሻንቲ ዛሬ ደግሞ ልዩ ሆነሃል። ሄቡይ አየሽው? ይሄን ቁመና እንደው ቢዘፈንለት ራሱ ምን ያንሰዋል? አይመስለኝም። አይ ቢሆንም ግን ልሞክረው፣ ግድ የለሽም። ምኑ? ይሄንን ቁመናማ ለማድነቅ የግድ መስፈን አለብኝ እንጂ ዝም ብዬማ አልገልጸውም። እስኪ ልስማ። እሺ እንግዲህ እንዳትቆጩ፣ እሺ እንትን እንዳትሉ። ድምጼም የጧት ስለሆነ ጉንፋን ይዞኛል። ቁመትሽ ሎጋ ነው የኔ ዓለም ሰንደቅ። ዝም በል። ምን ይመስላል ይሄ? የኔ ውበት በእንደዚህ አይነት አንተ በወረደ ድምጽ የሚገለጽ ይመስላል? ኩርንችት ፊት ነኝ ዳቦ። ምን ነው ጄሪዬ? አንቺ ልጅ ግን ልጁን አሳቀሽ ልገዩ ነው እንዴ? ይስተካካ። እስኪ ሄቨን፣ እስኪ ተመልከችኝ እስኪ። ይኸው አየሁሽ። አሁን እስኪ ማን ይሞት የኔ ውበት በእንደዚህ አይነት ሰው ድምጽ የሚገለጽ ይመስልሻል? እኔ እናንተም መጨረሻ ባየሁ። እባክሽ ተይዋለሽ። ይሄ ኩርንችት መች ነው የሚያልፈው? ኧረ አሁንስ ከፋኝ። እንደው እየናፈቅኩሽ እንዲህ ስላልሽኝ እየናፈቅሽኝ ገደል ትገቢያታለሽ። እጨቁንሻለሁ። አንቺ ጨቋኝ፣ እኔ እየወደድኩሽ ጥለሽኝ ሄድሽ። ዘፈንኩልሻ። ቁመትሽ ሎጋ ነው አልኩኝ፣ አንቺ ቁመት አጭር። እኔ እኮ እየቀለድኩ ነበር። የምሬን አረግሽዋ። አሳይሻለሁ። አንላቀቅም። አይ ሚስ ዩ ቱ። እሺ እኔ ግን እንዳንቺ አይደለሁም። እሺ አሁን መነጋገር መጀመር ትችላላችሁ። አሁን የምነግርሽ ነገር ከልቤ እንደሆነ ቅንጣት ታክል እንድትጠረጠሪ አልፈልግም። እሺ አልዋሽሽም ሀና፣ ብሩክን አፈቅረዋለሁ። በአንድ ወቅት ፍቅር ጉር አድርጎኝ ራስ ወዳድ ሆኜ ነበር። ብሩክን ከኔ በላይ
ማንም ሳይወደውን ብዬ እስከማስብ ድረስ ነበር ያፈቀርኩት። አውቃለሁ። በዛ ሂደት ውስጥ ግን እኔና አንቺ ብዙ ተጎዳደን፣ ብዙ አልቅሰናል፣ ብዙ ተጣልተናል። ግን ያደረግነው ነገር ትክክል እንዳልሆነ ተሰማኝ። አንድ ሰውን አንቺ ስላፈቀርሽ ብቻ የአንቺ ማድረግ ትችያለሽ ማለት እንደማይቻል ዘግቼም ቢሆን ገብቶኛል። ለዛ ነው ከህይወታችሁ ወጥቼ ከእናንተ መራቅ የፈለኩት። ልክ ነሽ። ግን ደግሞ በመሀል ነገር ተፈጠረ። የብሩክ እናት መዳን ነበረባቸው። ከዛ እኔም ራሴን መስዋዕት አደረግኩ እንጂ ኩላሊት ሰጥቼ ፍቅሬን ለማዳን አንድ ቀን አስቤ አላውቅም። በፍጹም እንደዛ አላሰብኩም። እሱ እኮ ይገባኛል፣ ግን አውቃለሁ ሀና፣ በዙሪያሽ ያሉ ሰዎች የብሩኬን እናት ጨምሮ ጫና እያበዙብሽ እንደሆነ አውቃለሁ። እሱ ጫና እኮ ቀላል የሚባል ጫና አይደለም። ገብቶኛል፣ ግን የሰው ጫና ውሳኔሽን ሊያስቀይርሽ አይገባም። እኔ ደግሞ እንደ አንድ አፍቃሪ ማድረግ የምፈልገው ነገር አለ። ምንድን ነው? ማፈቅረው ሰው ሁሌም ደስተኛ እንዲሆንልኝ ይፈልጋል እና እሱ ደግሞ ሁሌ ደስተኛ የሚሆንልኝ ከኔ ጋር ሳይሆን ከአንቺ ጋር ሲያሳልፍ ነው። ስለዚህ ይህንን ደግሞ ማክበር የኔ ግዴታ ነው። እና እባክሽ አንቺ እባክሽ አትግፊው። አንቺም ተጨንቀሽ እኛን አታስጨንቂ። ጉድ አንድ ሰሞን አይደለም የሚባለው? የአንቺ ጉድ ደግሞ ይህችን ሰሞን ነበር። እባክሽ አትጨነቂ። በቃ እንደምንም ብለሽ ለፊውና ራስሽን አጠንክሪ። ጠንካራ ሁኚ አንቺ እባክሽ። እኔ ብለኝ እናንተ ልጆች ቆይ ልታስለቅሱኝ ነው እንዴ? ፊዮሪ በፊት በጣም ታናድጅ ነበር። ከሆነ ጊዜ በኋላ ግን እያሳዘንሽ መጣሽ። ለምን? ምክንያቱም አንቺ አፈቀርሽ እንጂ ምንም አላጠፋሽ። በዛ ላይ ደግሞ ይሄን የመሰለ ፍቅር በእኔ ምክንያት የጋን መብራት ሆኖ ሳይ ፍቅርን የከፋ ያልነበር የተሰማኝ። የእኔ ፍቅር የጋን መብራት አይሆንም። እኔ ነኝ እንደውም የማይሆን ቦታ ካላበራው ብዬ እየተጋደልኩ ያለሁት። ስለዚህ አንቺ በእናትሽ እንደሱ አትበይ እሺ? ግን አንድ ነገር ቃል ግቢልኝ። ምንድን ነው? ይሄ ግትር የምትይውን ነገር ለመተው ሞክሪ። ብሩኬ እኔ ካልሆነ ከሌላ ሰው ጋር መሆን አልችልም ምናምን ብለሽ የምታስቢውን ሀሳብ ከውስጥሽ እንድታወጭ እፈልጋለሁ። ይሄ በጣም ቆንጆ ሀሳብ ይመስለኛል። አዎ መቅዲ፣ እድሜ ልካቸውን በፍቅር ተጎድቶ ብቻቸውን የሚኖሩ አንድ ጎረቤት አሉ። እናም የፊዮሪ ዕጣ ፈንታ እንደዛ እንዳይሆን ፈራለሁ። ገብቶኛል። ስለዚህ ይህንን ነገር ትታ ነገም ሌላ ቀን ነው፣ ብሩኬን እንኳን ባይሆን ከሱ የተሻለ ሰው ፈጣሪ ያዘጋጅቶልኛል ብላ መኖር መቻል አለባት። ልክ ነሽ አንቺ። እስካሁን ለብሩክ ያለኝ ፍቅር ጨለምተኛ አድርጎኛል። ግን ደግሞ ሪሌሽንሺፕ በብዙ ነገር እንደሚመሰረት ገብቶኛል። ስለዚህ በሀሳብሽ እስማማለሁ። እርግጠኛ ነሽ? ያው እርግጠኛ ነኝ። እንደዛ ከሆነማ እኔም እስማማለሁ። ፍቅር ደግሞ በውለታ እንደማይቀየር ተጋግዘን ለሁሉም እናሳያቸዋለን። እኔም አግዝሻለሁ። እኔም አግዛቸዋለሁ። እንዴ አንቺ ደግሞ ምንድን ነው የምታግዥኝ? ምንም። ግን ምን ያለ እድሜ ወደ ኋላ ተመልሶ የእናንተ ጓደኛ በሆንኩ ብዬ ነው ያሰኘኝ። ኧረ እባክሽ አልቀረብሽም ወሬኛ። እንዲህ ከተግባባችሁ በጣም ደስ ይላል። በሉ ተነሱ። እንዴ ለምን? ተነሱ ተዘቃቀፉ እንጂ። አሁን ደግሞ ስለ እሷና ስለ ሄኒ የምናወራበት ሰዓት ነው። ፊዮሪ ደግሞ ሀና ተቆጫት። ይኸውልሽ በእሷ ምክንያት የሚጨነቅ ነርሳል። ሄኖክ ነው ያኔ ላንቺ አቀባበል ስናደርግልሽ ከቅዱስ ጋር የነበሩልሽ ነው አይደል? አዎ ልክ ነሽ። ሁለቱ አሁን ጥሩ ነገር ላይ አይደለም ያሉት። ስለዚህ እስኪ የሆነ ነገር ቢያንስ ጄሪ ደግሞ የሆነ ችግር አለብሽ። ያው ኪሩ ቆሞልሻል። ኪሩዬ እንደው ምን ባደርገው ይሻለኛል? ምን ኪሩዬ ነው ያልሽው? አዎ ኪሩዬ ምን ነው ይሄ አባባል? እኮ የወደዱ ሰዎች አባባል ነው እንዴ? ኤቨን ቆይ ወደሽዋል እያልሽኝ ብቻ እንዳልሆን እኔ እንጃ። እንዴ አንቺ ልጅ ቆይ እኔ ጄሪ መሆኔን ትረሺዋለሽ ነው? እና ጄሪ ብትሆኝስ? ይኸውልሽ የኔ እናት አሁን ሂጂ እንዴት አድርጊ ባላንስ እንደማደርገው አሳይሻለሁ። የምን ባላንስ? የፍቅር ባላንስ። ፍቅር ደግሞ ባላንስ አለው እንዴ? ዛሬ ጥሩ ትምህርት ነው ማስተምረሽ። እሱን ደግሞ ነይ እንሂድና አሳይሻለሁ። ይኸውልሽ ባለፈው መኪና ይዞ መጥቶ እንደዛ ሆነ። እሺ ብለን ስለገባን ዛሬ ደግሞ ይኸው ቆሞልሻል። ኧረ ተይ ጣጣ የለውም ስራ ከቷል።
የኔ ክሊዮፓትራ እንዴት ነሽ? አይ ኪሎ እንዴት ነው? ምን ነው ጄሪዬ ፊትሽ ትክክል አይደለም። ችግር አለ እንዴ? አዎ ችግር አለ። ቆይ ለእናንተ ሲባል እኛ ቆንጆ ሴቶች ትምህርታችንን መማር አንችልም እንዴ? እኛ ደግሞ እነማን ነን? አንተና ሻንቴ ናቸው። ብቻ አግኝቶሽ እንዳይሆን። ቢያገኘኝ ደግሞ አንተ ምን አገባ? ቆይ አንድ ቀን በመኪና ወሰድከኝና ባለመብት ልትሆን ያምርሃል እንዴ? ጄሪ አንቺ ደግሞ ባላንሴን አታስችኝ እንዴ? ባላንሱ ይሄ ነው እንዴ? አዎ ይሄ ነው። ቆይ ስለምን ባላንስ ነው የምታወሩት? የሴት ወሬ ነው፣ አያገባህም እንዴ? ለምን ደሞ አያገባኝ? ወይ እስከስ ማለት ይሄኔ ነው። ና አብረን ምስር ልቀም። ለነገሩ ምስር መልቀም እኮ ቀርቷል። ሄቨን የሚበጠር ነገር ስጭኝ። ሌላ አተር። አዎ ና አብረን አተር አበጥር። ምን ይላል ይሄ? ሄቨን እቺ ልጅ ምን ሆና ነው እንዴ? እኔ ያለ እርሷ ምን አስጠየቀ? ምን ይመስል ሲጀመር እኔ ከሆነ በዚህ መልክ የተነሳ መፈተን በጣም ሰልችቶኛል። ስለዚህ ሁላችሁ ዳራችሁን ያዙ። ምን ይመስል እንዴ? ምድረ ጉፋያ ሁላ ጄሪ ግን ምን እንደሚሻልሽ ባላንሴ ግን ተመቸሽሻል? ካንቺ ባላንስ እኔ ማሽቃበጥ የሚለቀም ምናምን ነገር ስትኝ አተር ብዬ ቁጭ ሲጀመር የምፈልጋትን አይነት ሴት እየሆንሽልኝ ነው። በርቺ የኔ ጀግና። እንዴ? ቆይ እቺ ልጅ ያማታል እንዴ? ምንድነው አንዴ ሰው አንዴ አህያ የምትሆነው? አህያ እንዴ? የኔ ትርት ቆይ ምን ልነግሪኝ ነው? ላናገር ፈልጋለሁ። አንድ ነገር። እሱማ አንድ ነገር ነው፣ ግን ምንድን ነው? ያው የዓመቱ የትምህርት መዝጊያ ላይ እየደረስን አይደል? አዎ። ክረምቱን ከማልፍ አንዳንድ ትምህርቶችን ጀምሬ እያሰብኩ ነው። ምን አይነት ትምህርት? ሞዴሊንግ እና ትወና። ምን? አዎ አሪፍ ሀሳብ አይደለም እንዴ? አሪፍ ነው እኮ ግን ምን አሪፍም አይደለም። አልገባኝም። አቡሽ ለምን ሀሳብን በግልጽ አታስረዳኝም? ሄዱ ደግሞ አሉ አይደለ ሞዴሊንግ ትወና እናስተምራለን እያሉ ቻከሶችን። አልገባኝም። እየጠረጠርከኝ ባልሆነ። ኧረ አይደለም። ኧረ እባክህ ታዲያ ምን እያደረግክ ነው? ቆይ ለኔ ያለ ክብር ይሄን ያህል ብቻ ነው? የኔ ትርትር አረጋጊው እንጂ። ቆይ እንደዛ አይነት ቃል መች ወጣኝ? ቃሉን እስክትለኝ መጠበቅ አይጠበቅብኝም። እሺ በጣም ተሳዝነው። ደህና ሁን። ሄዱ እንዳትከተለኝ። ቆይ የኔ ትርትር ምን አይነት ሀሳብ ነው እያሰብሽ ያለሽው? ትወናና ሞዴሊንግ፣ አሁን ደግሞ ሌላ ጭንቀት። ረዱ ቆይሽ፣ እኔ ምን ማድረግ እችላለሁ? አስጨነኩሽ አይደል ጓደኛዬ? አይ እንደዛ አይደለም፣ ግን ደግሞ ዳጊ። ለነገሩ ልክ ነሽ። ዳጊ እኔን አይፈልገኝም። ረዱ በእናትሽ እንደዚህ አትበይ። እና ታዲያ ምን ልበል? ቆይ እኔ አላሳዝንሽም እንዴ? ጓደኛዬ ላንቺ ስል እኮ ምንም እንደማደርግ ታውቂያለሽ። እኔ ግን አይመስለኝም። ቆይሽ ምን እንዳደርግልሽ ነው የምትፈልጊው? ዳጊ እንደ ትላንትናው መጥቶ እንዲያወራኝ አድርጊ። እንደሱ ባደርግ ምን ትርጉም አለው? እንዴት ነው ትርጉም የሌለው? ምክንያቱም አንቺ ደፍረሽ ልታናግሪው አልቻልሽማ። ምክንያቱም ልክ እሱ ሲመጣ የሆነ ምላሲ ድርቅ የሚለው ነገር አለ። ቆይ አንቺ ልጅ ከመቼ ጀምሮ ነው እንደዚህ አይነት ልጅ ሆንሽው? እኔ ምንም አላውቅም፣ ግን በቃ ዝም ብሎ ይጨንቀኛል። ይኸውልሽ ረዱ፣ እኔ እንደምንም ለምኜ እንዲመጣ ማድረግ እችላለሁ። አንቺ ግን ድፍረትሽን አሰባስበሽ ማናገር የምትችይ ይመስልሻል? ዛሬማ እንደምንም ደፈር ብዬ ነው የማወራው። እርግጠኛ ነሽ? በደንብ እርግጠኛ ነኝ እንጂ። እሺ አንቺ እዚሁ ጠብቂኝ፣ እኔ ተመልሼ እመጣለሁ። እሺ ሜሉ። ወይ ረዱ፣ ስላስጨነቅኩሽ ግን ይቅርታ። እሺ ችግር የለም የኔ ቆንጆ። መቅዲን ግን ምን ብዬ እንደማመሰግናት አላውቅም። በነገርሽ ላይ ከሁለታችሁ ህይወት ለመውጣት ሳስብ አጠገቤ ሆነው እሷና ሄኖክ ነበር ትሪት ሲያደርጉኝ የነበሩት። ግን እኮ እነሱ ጥሩ አልነበሩም አይደል? አዎ፣ ግን ለእኔ በጣም መልካም ሰዎች ነበሩ። የሚያወሩኝ፣ የሚመክሩኝ ሁሌም በጣም ያስገርመኝ ነበር። በእርግጥ ከእሱ ጋር ተገናኝተን አውርተን ባናውቅም እሷ ግን በዚህ 2 ቀናት ውስጥ ያየሁባት ነገር በጣም አስገርሞኛል። ልክ ነሽ። እንዴ ሀና፣ ብሩክ እኮ እያየን ነው። ይሄኔ ግራ ገብቶታል አይደል? ግልጽ እኮ ነው። ዝም በይው፣ እኛ ዝም ብለን ወሬያችንን እናውራ። ቆይ ወደኛ እኮ እየመጣ ነው።
እሺ ምን እናደርግ? እኔ እንጃ አላውቅም። በቃ ተነሽ እንሂድ። ወዴት? ወደ ሌላ ቦታ። እንዴ የምርሽ ነው አላ? አይ መሬኔ ይልቅ ሳይደርስብን ተነሽ። ተነሽ እንሂድ። ምን እየሆኑ ነው እነዚህ ልጆች? ደግሞ ለምንድን ነው እኔ ስመጣ ጥለውኝ የሚሄዱት? ከእኔ መሸሽ ጀመራችሁ? አንቺ አናግን ግፍሽ ለፈሪ ምን ላድርግ ደግሞ የኔ ሁሉን እየቆረጠው ነው የሚሆነው። ምን ጥያቄ አለው? እኛ ብዙ ስንት ተሰቃይተን የለ እናማ በእኛ ምክንያት ሰው ትንሽ ይሰቃል። አንቺ ደስ ካለሽ እንዴ ቆይ እኔ ምን ባጠፋው ነው ረዱን ትሪት ማረጋት? ኧረ እባክህ ምክንያቱም እዚህ ሁሉ ነገር ውስጥ የገባ ነው ባንተ እንዝላልነት ስለሆነ ነው። አካሄድ ብርቱ ዳኛ። ምንድነው አካሄዱ? ሰውየው እላፊ ነገር እየተናገረ ነው። ዳግም ስነ ስርዓትን ይዘህ የምትናገር ከሆነ ተናገር፣ አለበለዚያ ውርድ ከራሴ። እንዴ አስተካክላለሁ፣ ግን ደግሞ ጥፋቱን ይመርልኝ። እንዴ ምንድነው ማምነው? እንዴ ምንድነው ማምነው? አንተ አታፍርም እንዴ? የሚላትን ስልክ አምጣልኝ ብዬ ብልክ የሚላት ነው ብለህ የረዱን ስልክ እኮ ነው የሰጠኝ። ይሄ በጣም ትልቅ ጥፋት ነው እኮ። አንቺ ደግሞ ነገሩን ሳትሰሚ ዝም ብለሽ አትፍረጂ። ምን አይነቷ ነሽ በእናታችሁ? እንዴ የተከበሩ ዳኛ ነው። አንተ ውርጋጥ እኮ። ማን ነው ውርጋጥ? ዳኛ እስከሆንኩኝ ድረስ የፈለኩትን ነገር ማለት መብቴ መሰለኝ። እና ዳኛ ይሳደባል ያለው ማን ነው? በእኔ ዳኝነት ህግ ውስጥ እንደፈለኩ መናገርና መሳደብ እችላለሁ። አይ ካልክ ደግሞ አከናንብሃለሁ። እሺ አይ ይበቃል። እኔ እኮ ስልኳን ተቀበልልኝ አለኝ። ስልኳን ልቀበልለት ሲሄድ አንድ ላይ ተቀምጧል። የምትስቀው ልጅ ደግሞ ሲለኝ የዛን ታይም ደግሞ የምትስቀው ረዱ ነበረች። እሷን ይዤ ለመጣ ክቡር ዳኛ ነገሩን ለራሱ እንደሚመች አድርጎ ነው እያወራ ያለው። አሁን ንትርካችሁን እንደዚህ ብዬ ከሰማችሁ አይበቃም? እና ምን ልታረጊ ነው? ፍርድ ልሰጥ። የምን ፍርድ? የታል መዶሻዬ? መዶሻዬን አቃብለኝ። ኦሆይ የምን መዶሻ እንዴ? ፍርድ ከሰጠው በኋላ ሐሳቤን እንዴት ነው የማጸድቀው? የማጸድቅበት መዶሻ ያስፈልገኛል። ጀሪ ነው ያለው። የተከበሩ ዳኛ ክቡር ጀሪ። እና ምን መሰላችሁ? እናንተ ብትወጡም ብትወርዱም ብታብጡም ብትፈነዱም ሜላት እንደሆነ ፍቅረኛ አለኝ ብላለች። ሲቀጥል ደግሞ ያለቻችሁ እረዱ ስለሆነች እሷ ላይ ብትፈጣጥኑ ይሻላችኋል። እንዴ እኔ አልስማማም። ካልሆነ እንግዲህ ገደል መግባት ትችላላችሁ። አካሄድ ክቡር ዳኛ። ወሰኛለሁ፣ ገደል ግቡ። ሜሉዬ እንደውም እሷ መምጣት አትችልም። ነይ ተለበ የኔ እናት፣ የኔ ፍቅር፣ የኔ እናት፣ የኔ ሸኖ ለጋ ብዬሻለሁ። የኔ ፍቅር ወድሻለሁ። ውሻ ምን ይመስላል? ሂድ ሲያስጠላኝ። ስታስጠላ ማሰሮ ራስ አንተ ራሱ ታስጠላኛለህ። ነይልኝ ሜሉ ሜሉ፣ ነይልኝ ሜሉ ሜሉ፣ ነይልኝ ሜሉ ሜሉ። እምቢ 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 ላልከዳሽ ቃል አለኝ፣ ላልከዳሽ ቃል አለኝ ሜሉዬ፣ ካላንቺ ማናለኝ? ምን ያሉት አንተ አታስፈልጋትም። ሲጀምር ምን ይመስላል? ነገር ስራው ላይ ጥሩ ነይልኝ፣ ስለ ፍቅር አምላክ ብለሽ ነይልኝ። ኧረ ነይ በል፣ በማማሙት ነይ በል፣ ነይልኝ። ነይ ልክ አይደለሽም። ቆይ ለምንድን ነው ማስተማር ያልረሳሽኝ እንዴ? ቆይ ምን እንደምትሆን ምን እንደምትሆን እየሰማሻት አይደል እንዴ? አረ ከተማማሩ መጀመሪያ ሁሌ ትክክል አይሰልችሽም እንዴ? አረ አንዳንዴ ነው የሚመጣሽ። ይሄ ነገር እንዴት ነው እባክህ? ከትናንት ጀምሮ እኮ ይኸው አለም ተብያሽ እኮ ነው እያለች ነው። ምን እሷ ብቻ ይሄ ኤላ ተብዬው ማጫወች ነገር ነው ብለህ ምን አባቷ አቅለታለሁ እንዴ? እየተፍለቀለቀች እጇን በእጇ ጣምራ እኮ ነው የገባችው። ቆይ እስኪ በኋላ እንጠይቃታለን እንጂ። መጠየቅማ አለብን። አዎ በጣም ነው ያናደድሽኝ። እሺ እኔ ምን ላድርግ? ጆኒ እኮ ነው የከለከለኝ። ነገሩ እንኳንም ከለከለሽ ማለትማ ኤላዬ ትናንት አለሜን ነበር ያሳየኝ።
እንዴት አድርጎ? መጀመሪያ ኬክ ጋበዘኝ፣ እስከ ሰፈር ሸኘኝ። ከዛ ስልክ ተቀይረን ሌሊቱን ሙሉ ስናወራ ነው ያደርነው። የምርሽ ነው? አዎ፣ በዚህ ሰዓት ዓለም ላይ እንደኔ ደስተኛ ያለም አይመስለኝም። ምን ነው? ምን ሆንሽብኝ? ማን ያስደበረሽ? እኔ እያለሁ እንደውም ፈታ ነው ማደርግሽ። ኧረ እባክህ። እንደውም መሲ ነግሬሽ አላውቅም አይደል? ይሄን ነገር የወደፊት ህልሜ ኮሜዲያን መሆን ነው። እንደውም ናታን አሳክሰኝ። መሲ እኮ ነኝ። መፍትሄ መሰለኝ የፈለግኩት ነው። ማን ይከለክለኛል? እንደውም አሁን ከበድ ያለች ቀልድ እነግርሻለሁ። ቆይ ገና መች ቀልዱን ጀመርኩት? ናታን ቀልደኛ ነኝ ብለህ ማሰብ ራሱ ለእኔ ቀልድ ነው። እሺ አንዴ አዳምጧል። ዛሬ መምህር ሽሜ ስለማይመጣ ሳትረብሹ አንብቡ ተብሏል። እንግዲህ እኔት እንኳን መጣሽ። እንደውም ስፈልግሽ ነበረ። ሁለቱ ልጆች በጣም እየነተረኩኝ ነውና ነተረኩን አብረን እንስማቸው። አኬድ ብርቱ ዳኛ አኬድ ረዛ ዳኝነት ይታየ አሁን ነው። ቅድም ስትሰድበኛል ነበረ። ይቅርታ አድርጉልኝ። ከዚህ በኋላ እነጠፋለሁ። በቃ ስራታችሁን ያዙ። ዳግም እዛው አርፈቁም። አንተም ቁም። ነይ አንቺ ወደ እኔ። እንዴ እኔ ወሳሰጋ ነበረ። አርፈቁም ብያለሁ። እንዴ ምንድነው? እንዴ አርፈቁም። እሺ የኔስዬ ማርክስ ጄሪ ቆየ። ምን ንትርክ ነው የምትይኝ? ንትርኩማ የኔ እናት። ጄሪ ምን ሆንክ? ምን ሆነሽ ነው የምትቀላብጂው? የምን መቀላበድ አለ? እየሆነ ያለው ነገር ልነግራት ነው። እንዴ የሚወራ ወሬ እየመረጥሽ አውሪያት። ምንድን ነው የምመርጠው? እንዴ ጄሪ በእኛ መሀልና በእንግዳ ፊት የሚወራ ወሬ ምረጫ። አንተ ማለት እንዴ አይደለም ልጅቷ ላይ ጮኸ እንዲሁም ድምፅን ስትሰማ ሆረር ፊልም ነው የሚሆንባት። እስከስ ማለት ይሄኔ ነው። አንተ ደግሞ ይሄን እንዴት አወቅህ? እባክህ ጄሪ ደግሞ ምን ጥያቄ አለው? አይኗን አይቼ አነበብኩት አይደል እንዴ ሜሪ? ይለዛ ይቺን ይወዳል ማርክ ነጃሳ። እንግዲህ ሜላት ሁለቱንም እንዳየሻቸው ናቸው። የሆነ ደንፍላት ነገር ናቸው አይደል? ይቅርታ ጄሪ፣ እዚህ ጋር እንኳን ምንም ባልል ይሻለኛል። ምንም ሼም እንዳይዝሽ። ምንም እነዚህ የሰው ግማሽ ማለት ናቸው። ሁለቱ እንደዚህ ቢጨፈለቁ ራሱ እኮ አንድ የረባ ሰው ያወጣቸው። እንዴ አንቺ ጄሪ እንዴ ታልኩሽ። በቃ ተይ ኳስ በመሬት አርጊ። ማርክ ማንደፍሮ ታታው እንጂ እንዴ እንዴት ሜሉ ይል እንደዚህ ጮሃል ይደረጋል እንዴ? ድምጽ ራሱ እኮ ሆረር ነው። ሆረር ይብላ። ለማንኛውም ምን ፈልገሽ መጣሽ? ዳጊ አንተን ፈልጌ ነው የመጣሁት። ማርክ ኧረ ዞረኝ፣ ኧረ ደግፈኝ እኔ ጌታ። ወይ 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 ሜሉዬ ወይ እኔስ ወረብ ላይ እዲያ አትቅለስለስብኝ እዛ። አንተ ምን ያቅለስልሳል? ወንድ ልጁን ቆፍጠን በል አልኩህ እኮ። ሜሉ የምትወደው ቆፍጣን ነው፣ ወንድ ነው፣ እንደኔ ጀግና ነው አይደል እንዴ? ሜሉዬ እንዲያው በማናት ናፍቄሽ ነው። አይ እንደዛ እንኳን አይደለም። እና ምንድን ነው? እረዱን ድጋሚ ልታገኛት ልጠይቅህ። ጎሽ ቆንጆ ጉዳይ ይዘሽ መጣሽ። በል ሂድ አንተ ጅላንፎ። እና እነሱ የምናወራው ትልቅ ጉዳይ አለብን። ማን ነው ጅላንፎ? አንተ ሜሉዬ፣ ጄሪዋ እዚህ ከመሀላችን ውስጥ ከሱ ሌላ ጅላንፎ አለ እንዴ? አሁን እንግዲህ ሁለታችሁም አፋችሁን ዝጉ። ማነህ ዳግም? አሁን ትሄድና እረዱን ታናግራታለህ። አንቺ ደግሞ እኔ ጋር ትቆያለሽ።
ሲኦል መሄድ ትችላለህ። እንዴ ቆይ እጄ ምንድነው የምላት እንዴ? አልበዛም እንዴ? ዳጊዬ ፕሊስ ለኔ ስልክ እስካሁን ድረስ ናቸው ላንቺ ስል ምንም ማረጋል። በል አሁን ፈጠን ብለህ ሂድ። እኔ አንቺ ደግሞ ከኔ ጋር ትሄጃለሽ። ሜልዬ እኔስ ምን ልሆንልሽ? ልነስነስ ልጎዝጎዝ ምን ልሆንልሽ? ምን ብላት እንካ ወይ ምን አለ ፈጣሪ አሁንስ አንደኛዬን እንዳንተ ፉንጋ አድርጎ በፈጠረኝ። ማን ነው ፉንጋ ማለት? እዚህ ጋንተሬዳ ፉንጋ ነው? ኧረ ራስ ፉንጋ ፉንጋ ራስ ፉንጋ ሂድ ፉንጋ ሲያስጠላ ፉንጋ ሜሉ አንቺ ምን እየተካሄደ? ምን ተካሄደ? አንቺውን ያልቀለድኩም ብሩክ ስቴኝ እኔ ለቀልድ ጊዜ ያለኝ ይመስላል። አንቺ እባክሽ እሺ። እሺም ለመጠየቅ የፈለግከው ቅድም ከፊዮሪ ጋር አይቻችሁ ነበር እና ከሷ ጋር ደግሞ መታየት ስህተት ነው? ስህተት ነው አላልኩም። እና ታዲያ ምንድን ነው? አንቺ በዛ ላይ እኔ ስመጣ ጥላችሁኝ ሄዳችሁ። ቆይ ምንድን ነው የተፈጠረው? ምንም አልተፈጠረም። ጀስት በአንዳንድ ነገሮች ዙሪያ ተነጋግረን ችግራችንን ለመፍታት ተስማምተን ነበር። አለቀ እኮ። እንዴት? ይሄንን ያደረገችው መቅሌ ናት፣ የሄኖክ ፍቅረኛ። ትናንትኛ እንድንገናኝ ያደረገችን። ከዛን ካወራን በኋላ ተግባባን። አንቺ የተግባባችሁትን ነገር አስረጅኝ። ብሩኬ አንተ ራስህን አታስጨንቅ። በቃ የተግባባንበት ነገር በጣም ጥሩ ነገር ስለሆነ ሁለታችንም የተስማማ ነው። ለዛ ነው። እርግጠኛ ነሽ አንቺ? አዎ እርግጠኛ ነኝ። አሁን ደግሞ የምታወራህ ነገር ሊኖራት ስለሚችል ሄደህ አግኛት። ማ? ፊዮሪ? አዎ ፊዮሪ። አንቺ እርግጠኛ ነሽ? ብሩኬ ምንድን ነው 10 ጊዜ እርግጠኛ ነሽ የምትለኝ? በቃ ሄደህ አናግራት አልኩህ እንዴ? እሺ በቃ እኔም ሄዋን ጋር መሄድ ስላለብኝ ልሂድ። በልቻ ቆይ ምንድን ነው ጉዳዩ? ምን አባን የምታገጠው? እኔ እኮ የወንድ ልጅ ጣጣን ሳስበው በቃ ከማለቅስ ብዬ እየሳኩ ነው። ቆይ ምንድን ነው የምታወራው? እስቲ አቡሽ ስለ ራስህ እንኳን አስብ። ቺክ ለመጥበስ ለማፍቀር ያልሄድክበት ያልቆፈርከው ጉድጓድ አለ? ሚኪ ህፃነ ቂርቆስን አታናደኝ። መናገር የምፈልገው ነገር ግልጽ ተናገር። እናገራለሁ። አንዴ እስቲ ቆይ በኩራት ነው ያው የምናገረው። ተናገራ። ያው ቀጥል። አንተ ፒያሪና አፈቅራታለሁ ብለህ ስትጋጋት ፒያሪ መታ እኔ ጋር ልጥፍ አልክ። ከዛ እንደምንም ብለህ አፈር ልሰህ እትት ብለህ ሄለንን ጠበስ። ሄለን ይኸው አሁን ደግሞ ሞዴሊንግ ካልተማርኩ እያለች ነው። ከዚህ በላይ ጉድ አለ? ምን ያያቡሽ ስታሳዝ። ሚኪ ተረጋጋ፣ እነግርሃለሁ። ልክ ነው የምነግርህ። ትቀልዳለህ እንዴ? ከዛ እሷ መድረክ ላይ ወጣ ማለት ነው እንደዚህ ወጣ እንደዚህ ወዝወዝ ስትል አሰልጣኙ አረማመዷን የሚያይ ይመስላል። እና ምንዋን ነው የሚያየው? እንደዚህ ለሃጩ እንደዚህ ምላሱን ለሃጩን እያዝረከረከ የሚያየው ሌላ ነገር ነው። ከዛ በኋላ እንደምንም ብሎ እትትግትት ብሎ በላህ ማለት አይደለም። ከዛ በኋላ በቃ ወንድሜን እኔ እኮ እሱ ገብቶኛል። እና ታዲያ ከገባህ አስቁማታ። ላስቆማት አይደለም ማለት ነው። ገና ሐሳቤን ሳልጨርስ አንተ ልጅ አታምነኝም ብላ አይደል እንዴ ላሻለችኝ? እሺ እና ምን ተሻለ? የሆነ ነገርማ መፍጠር አለብን። እሱማ ልክ ነህ። የሆነ ነገር መፍጠር አለብን። ግን ምንድነው የምንፈጥረው የሚለው ጉዳይ በጣም ቲንኪንግ የሚያስፈልገው ነገር ነው። አሳሳቢ ጉዳይ ነው። አብረን ሆነን እናናግራት። ማንን? ሄለንን እንዴ? አዎ ሄለንን። ግን ምን ብለን ነው የምናናግራት? ይሄ አይዲያ አሪፍ እንዳልሆነና ይሄ ሞዴሊንግ ምናምን የምትለው ነገር እንድታውቅ በሆነ ዘዴ ማግባባት አለብን። እና ፒስ የምትለን ይመስላል። ያው አንቺ ካለሽ እኮ ፒስ የምትለን ይመስለኛል። እኔ ግን ይህን ተጽዕኖ ፈጣሪነቴን ምን ላድርገው? በእናትህ በቃ የሆነ ከልጅነቴ ጀምሮ እንደዚህ ውስጤ የታመቀ ተጽዕኖ ፈጣሪነት እንዳለ አውቅ ነበር። በእናትህ እኔ ወሬን ተውና እንሂድ። ዋው እንሂድ፣ ሌትስ ጎ። አንቺ መሲ ጠብቂኝ እንጂ እያናገርኩሽ አይደል? ናታን ብቻዬን ነው መሆን የምፈልገው። ነገርኩሽ እኮ እኔ እያለሁ መቼም ቢሆን ብቻሽን አትሆኚም። እንደማፈቅረህ በነገርህ ትተኸኝ ለምትሄደው ነገር ቃል አትግባ። ቲቸር ስሜ ስላልመጣ እንደደበረሽ አውቃለሁ፣ ግን እኔ ውድ ወንድምሽ ይኸውልሽ ድብርትሽን በቃራ ጥፊ ብዬ ነው ማባረልሽ። ግን እኔ እኮ ብቻዬን ነው መሆን የምፈልገው። ሴትዮ ነገርኩሽ እኮ ብቻሽን መሆን የሚባል ነገር የለም። ናታን ግን ለምንድን ነው የምታደርቀኝ? አላውቅም፣ ተፈጥሮ ይመስለኝ። አሁን እሱን ተይውና ዳንስ ይሻልሻል። ቀልድ
ምንም የሚባል ነገር የለም። አሁን ምረጪ ብዬሻለሁ፣ ምረጪ። እሺ ዳንስ። በጣም አሪፍ። ባህላዊ ዘመናዊ? ባህላዊ። አረናታም በእናትህ ወዲህ ነው ተሰማኝ። በቃ ቹቻ ችግር ተፈጥሯል። ምን አፕን አድርጎ ነው ዳኒ? እቺ ጸጋ ነች። ጸጋ ምን አደረገች? ትላንት አንቃ ልትገለኝ ነበር። ምን አድርጋት? እኔማ ምን አደርጋታለሁ? ከአንቺና ከቤዛ ጋር ሳወራ አይታኝ ነው እንጂ። ምን የምርህን ነው ዳኒ? አዎ የምሬን ነው። ትላንትና ግድግዳ ላይ አስደግፋ ልታናዝዘኝ ሞክራ ነበር። ምን አድርግ ብላ? ከነቤዛ ጋር ምንድን ያወራኸው? ካልነገርከኝ አልፋታም እና እኔን ደግሞ ለእነሱ እየሰለልከኝ ነው ምናምን ብላ ነው። እችን ሰይጣን የሆነች ልጅ። ቆይ ምን ብናደርግ ነው ግን የምንቀርማት? እሺ ከሁኔታዋ ግን ስታይ እኛ እንደላክን ምናምን የጠረጠረች ይመስላል? አዎ ጠርጥራለች። ኢቭን ልታስፈራራኝ ብላ ሞክራ ነበር። እና ምን እያሰብክ ነው? ለትንሽ ጊዜ ባንገናኝ ጥሩ ይመስለኛል። እንዴ ዳኗ፣ አንተ እኮ ለእኛ የምትሰራልን ስራ በጣም አስፈላጊ ነው። እሱን አውቃለሁ፣ ግን ደግሞ አንዳንድ ኢንፎርሜሽን ሳገኝ ቴክስት አደርግላችኋለሁ። ከዛ ደግሞ ተደብቀን እንገናኛለን። ፒስ። በቃ ደግሞ ትንሽ የምታስቸግረኝ ያቺ ቤዛ ነች፣ ንገሪያት። ኮኔክታችንን ኳስ በመሬት ታርገው። እሺ በቃ ስታይል ዳኗ። በቃ እኔ ልቆሳ። ይመች። ቆይ እቺ ሰይጣን ልጅ ምን ብናደርጋ ነው የሚሻለው? ወይኔ ጸጋ፣ እንዲህማ በእኛ እንደተጫወች አትቀሪ። ቆይ ሚኪ፣ የኔ ጥፋት ምንድነው? እዚህ ጋር እስኪ ልታስረዳኝ ትችላለህ? ምንም አላጠፋሽም አንቺ ምን ታጠፊያለሽ? ልማር ነው ያለችው እቺ ልጅ። ልማር ማለት ጥፋት አለው እኮ ሚኪ። ምን ላድርግ? ቆይ ምን ተባብለን ነበር? አንተ በህይወት ትልቁ ችግር ምን እንደሆነ ታውቃለህ? ምንድን ነው? መማርና መታጠብ አትወድም ነው? አዎ ነው። ይህን ንግግር በይሉ ፊት መናገር ሊደብር አይገባም አይደል? ይሉ ያት እስቲ በእናትህ እንጂ እኮ ነሽ በእናትህ። ደግሞ ይኸውልህ በቃ ወገቧ ራሱ 8 ቁጥር ነው እናትህ። ትምትን ትንሽ የጎደላት ቁመት ነው። እሱም በሂል ይታከላል አይደል? ይሉ ልክ ነህ። ደግሞ መቼ ዕለት እነግርሻለሁ ብዬ እኔ ቆንጆ ውስጥሽ ሆነ እምቅ የሆነ የትወና ታሰጠዋለህ። እሱንም እደግፍሻለሁ። ተማሪ እሺ። ይኸውልህ ባለፈው ምን እንዳደረከኝ ታውቃለህ? አሁን ደግሞ ምን እያደረክ እንደሆነ እያየህ ነው። ህፃነ ቂርቆስ ምን እንደማደርግ ባላሳይ ሞቻለሁ። እሺ ምንድነው የምታስፈራረኝ? ሄሉ እኮ እህቴ ነች። እንድትማር ደግፋታለሁ ማለት ምንድነው የምትቀውጠው? ሄሉ እሱ አውቆ ነው። አትስሚው። እሺ ለምንድነው የማሰማኝ? ለምንድነው የምታወራው? ለምንድነው የማሰማኝ? እንዴ ቀልቀል እንዴ እናንተ ልጆች ምን እየሆናችሁ ነው? ቆይ ያማችኋል እንዴ? አንተ ምን እንዴት ነው የሚነጋገር? አንተ በሰው ለምን ትገባለህ? በሰው ጭንቅላት ለምን ትገባለህ? እኔ እናንተ ብቻችን እናወራለን። እሺ እናወራለን። ሚካኤልን ጀርባ ካልሆነ በስተቀር ንግግር የለም። አቡሽ ግን ታውቋል ምን እየሆንክ ነው ያለኸው እንዴ? በጣም እየተናደድክ እኮ ነው። እስቲ እኔ እናንተ በመኔን ቋንቋ እንደምንኖረው ባላሳይ ሞቻለሁ። ሚኪ ቆይ አቡሽ ምንድነው እየሆነ ያለው? አትፍረጅበት የኔ ቆንጆ። ፎንቃ ያለበት ሰው ደግሞ መቅናቱ ኖርማል ነገር ነው። ቆይ እኔ የሚያስቀና ነገር አድርጌያለሁ? አላረግሽም ግን ምርጥ ልጅ። እቺ ሞዴሊንግ ምናምን የምትያትን ነገር ፍቺ። ለምን ሲባል? በቃ እዛ አካባቢ የሚሰማው ጭው ደስ ይላል። ሁሉም ቦታ አይደለማ። አዎ እሱማ ሁሉም ቦታ አይደለም፣ ግን እዛ እስክንደርስ ድረስ የሆነ ነገር ማሰብ አለብን። እሺ ምን አይነት ነገር? ይኸውልሽ ለበቃ ለሞዴሊንግ ምናምን የሚጠቁሙት ነገሮች ማለት ነው ዳውንሎድ እናደርግና ማለት ነው እኛ አስፈር ያለው ማዕከል እዛ እንጠይቅና እኔና ቡሻ ባለንበት ቁጭ እያልሽ እናለማመድሻለን። እሺ በቃ ይሄ ጅል እኮ ነው። ጅል የሆነ ልጅ ሲያስጠላ በእናታችሁ። በቃ በዚህ ሀሳብ መስማማታችን ነው። ኧረ አይሆንም እንዳትነግሪው። ለምን ሲባል? የሆነ በቃ ትክስክ ሲል ደስ ይለኛል። አቡሽ ሲናደድ በጣም ነው የሚያስደስተኝ አይደለ? አቡሽ በእኔ ምክንያት ተናዶ ከዛ ዝም ልለው። በጣም ቀልደኛ ነህ። በል ለማንኛውም እሱ ሄጃለሁ። እሺ ቻው። ይመችሽ። አይ ሚኪ እናቴ ተሞተነ። ሚኪ ትችላለህ እኮ ነው የምልህ። በቃ ትችላለህ። ነገሮችን ፊክስ ማድረግ በቃ አቅም ነው፣ ተሰጥኦ ነው። በቃ እናቴ ተሞተ። ህፃነ ቂርቆስን ይመቸኝ ነው የምልሽ። ትችላለህ ሚኪ። በቃ የሆነ ስንቅ ነው የሆነኝ ይሄ ነገር።
ምን እየተፈጠረ? ምን እንዲፈጠር ፈለግ? ካላ ተረጋጋ። ቆይ ግን በእቅዳችን መሰረት ነው እየተጓዝን ያለ ነው? አዎ። ለምን ጠየቀኝ? አይ ኤልያስ ጋር ያለው ነገር ምንም ስላልገባኝ ነው። አሳ ለማጥመድ እኮ መጀመሪያ መረመጣል አለብህ እኮ። አንቺ ኤልያስን ልታጠምጂው? አዎ። ምን ያንሰኛል? ለነገሩ አንተ ቀፎ ጭንቅላት ስለሆንክ ምንም ነገር አይገባህም። ወይኔ ካሌ ምን አባሽ ነው ያልሽው? ቆይ ተረጋጋ። ቆይ ምን ልታረግ? ለማጣት ነው የተሳደበች እያየህ እንዴ? ዝም በል። ሲጀመር ዝም በል እንዳልኩ ዝም ብትል ኖሮ ይሄ ሁሉ ነገር አይፈጠርም ነበር። ምን ሰራው እኮ ለጋራ ጥቅማችን ነው። እንግዲህ እኔ በራሴ በኩል ያለውን ስራ ለመስራት እየሞከርኩ ነው። ጥሩ። የምትደርሺበትን ሁሉ አሳውቂኝ። ወይኔ ሰው ልጅ መጨረሻ፣ ወይኔ ግርጣት። ምን ነው ቃጁ ገረጣው እንዴ? ገረጣው አንድ ሁለት አለው እንዴ? መጨረሻ እንደዚሁን በቃ። ወይኔ ቃጁ ቀን ጥሎኝ እኮ ነው እንዲህ አልነበርኩ። ወይኔ ወንድም እስቲ ንገረኝ እስቲ ምን ቢገጥም ነው? ቆይ ወይኔ አሻንቲ ድምጽ አያምርም እኮ መባል ምን አይነት ሞራል ላይ ችግር እንደሚያመጣ እኮ አልገባሽም። እኔ ሆኜ ነው የተቋቋምኩት። ለነገሩ እኮ ወንድሜ አንተ ያልተቋቋምከው ነገር የለም። ይሄ ግን ይበሳል ቃጁ፣ ይሄ ይብሳል። ቆይ እሺ እኔ እሷን ለማስደሰት አልለፈውም አልተጋውም? ተግተሃል። እሷን ለማስደሰት ሳይክል ይዤ እግሬ ተረከዜ እስኪያልቅ ድረስ በሳይክል አልጋለብኩም? ሰማሁ እኮ ሄደሃል። መጨረሻዬ ግን ይሄ ይሆናል ብዬ አስቤ አላውቅም። ተወሰ አልቀሳጣ ስለቀሰኝ እቺ ቅጫማም እቺ ጉንዳን ቅርጽ እኔ ነኝ ጥፋተኛ እኮ። ችግሩ እኮ የኔ ነው። ቆይ አንተ ምንድነው ችግር? አከበርኳት። ድሮም እኮ ሙልጭ አርጎ የተሰደበ ሰው እኮ ሲከበር ደስ አይለውም። እንዴ አዝንብባታ ታዲያ? እንዴ ዳና አርጌ እንደ መብረቅ ነው ማዘንብባት። ቆይ አሳይሻለሁ። እኔ አሻንቴ አይደለሁ። የኔ አንበሳ አንተ ማለት እኮ አንበሳ እኮ ነው ወንድሜ። እኔማ አሳያታለሁ። ጄሪ መጣውላት። ና እንዝመት ወንድሜ። እንዴ ምን አለ እንዲህ ቁጭ ብድግ የምትይው ለእኔ ባልሆነ። ዳጊዬ ግን ሳይክል ምንድን ነው እንደዚህ ነርፈስ መሆነው? አይ መከራይ። እንዲያውም አይ ምን አለ እንደዚህ ቆንጆ አድርገሽ ባልወለድሽ። ሃይ ዳጊ። ሰላም ነሽ? ደህና ነኝ። አንተ ደህና ነህ? ደህና ነኝ። ትምህርት እንዴት ነው? ጥሩ ነው። አንተ ጋስ? ደህና ነኝ። ቤተሰብ ሰላም ነው? ሰላም ናቸው። አንቺስ ጋር ሰላም ነው? ሰላም ናቸው። በቃ ቻው። እንዴ ለዚህ ነበር እንዴ ሲናፍቀኝ ነበር? ደግሞ ባላስጨንቅ ይሻላል። አካሄዱ ግን እንዴት ነው? ወይዳ እቺ ልጅ ምን ባደርጋት ይሻለኛል? እንደ ቀልድ የተጀመረ ነገር እኮ ቀልቧን እያሳታት ነው። ፊዮሪ እየሰማሁሽ ነው። ምን ልበል ብሩኬ? ሀኒቾ ነች የምትነግረን ነገር አለ፣ ሄዳ አግኛት አለች። በቃ አረ አይደለም፣
ቅድም ደግሞ አንድ ላይ አየኋችሁ። ከዛም በኋላ ላገኛችሁ ስመጣ ጥላችሁ ሄዳችሁ። እሱ ነገር ትንሽ ረበሽኝ። አትረበሽ። አንድ ጥያቄ ልጠይቅህ ፈልጌ ነበር። ምንድን ነው እሱ? ፍቅር በመላመድ ይመጣል እንዴ? ሰምተኸኛል? የጠየቅኩህን ብቻ መልስልኝ። አዎ በመላመድ ይመጣል ብዬ አስባለሁ። እንዴት? ፊዮሪ፣ ይህን ለመረዳት እኮ ሩቅ መሄድ አይጠበቅብሽም። እኔና አንቺ ጥሩ ማሳያ ነን። ከቻልክ ታብራራልኝ? ይኸውልሽ እኔና አንቺ አብሮ አደጎች ነን። እናም አንድ ቀን እንኳን አፈቅራታለሁ ብዬ አስቤ አላውቅም። እሺ። ለካ እሷም ለእኔ ተመሳሳይ ስሜት ነበራት። ግን እንደ ወንድሟ እንጂ አንድም ቀን እንደ ሌላ ነገር አሰባኝ እንደማታውቅ ነግራኛለች። ከዛ ግን ተፋቀራችሁ አይደል? አዎ ተፋቀርን። ግን ደግሞ ይህ መፋቀር ከየት መጣ ብትይ አብሮ ከመዋልና ከመላመድ ገብቶኛል። ስለዚህ ፍቅር በመላመድ ይመጣል ከሚሉት ወገን ውስጥ ነው ማለት ነው? በሚገባ። ጥሩ ነው። ቆይ ግን ለምን ጠየቅሽ? አንድ ነገር በተደጋጋሚ ሳስብ ቆይቼ ውሳኔ ላይ ደርሻለሁ። ምንድን ነው እሱ? ፈጣሪ ይህን ሁሉ ጊዜ እየፈተነኝ ያለው የሚያፈቅረኝ ሰው እስኪመጣና እንደ እመቤት አንቀባሮ እስከሚያኖረኝ ድረስ እንደዛ እንዲሆን ፈልገው ነው ብዬ ማሰብ ጀምሬያለሁ። እናማ ፍቅርን ለመልመድ እሞክራለሁ። ይህ እኮ ጥሩ ሀሳብ ነው። እና ከማን ጋር ነው ፍቅርን ለመላመድ ያሰብሽው? መልካም ቀን ብሩኬ። ፊዮሪ፣ አሁን ገና ጥሩ ውሳኔ እየወሰድሽ እንዳለ ይሰማኛል። አቡሽ፣ ቆይ ለምን አትረጋጋም? ይህ ልጅ ግን መስመሩን በጣም እየሳተ ነው። ቆይ ፎንቃና ቀልድ ለይቶ አያውቅም? አቡሽ፣ ምንድነው የምታስበው? ሚኪ እኮ ወንድም ነው። ያንተ ነገር በጣም ነው የሚያስጨንቀው። አንድ ቀን ራሱ አስጨንቆት አያውቅም። ቆይ እኔና አንቺ ማግባባት ሲጠብቅበት ሌላ ነገር ለምንድን ነው የሚያወሩ? አቡሽ፣ አልሰማልከኝ እንጂ ሁሉንም ነገር ትቼዋለሁ እያልኩ እኮ ነው። አይገባህም? ምኑን የቶሽ? ሁሉንም ነገር ሞዴሊንግ ጀምራለሁ ያልኩትን ነገር ትቼዋለሁ። የምርሽ ነው? አቡሽ፣ ምን የምርኝ? ቆይ እንዴ ልትይሻልሽ? ደጋግሜ ነገሮችን አሰብኩበት። እናም ደግሞ አንተ ትክክል እንደሆንክ ተሰማኝ። ለዛ ነው ተውኩት። ለዚህ እኮ ነው የምወድሽ። ረጋ ብለህ ብታዳምጠኝ እኮ ከቅድም እስካሁን ነበር ስልክ ነበር። እና ደግሞ አንተን ካስደበረ ምንም ነገር መቅረት ትችላለሽ። ውድድ አደርግሻለሁ የምልሽ እኮ በምክንያት ያውቃል። አንተ በጣም ያበዛው መሰለህ እንዴ? ይቅርታ የኔት እኔ ነኝ ነገርሽኝ? አባቱን በጻደቅ አንተ ምን ነገር? እሺ ምን እያወራሽ ነበር? ቆይ ምን እያረክ ነው? ምንድን ነው የምትፈልገው? ምን እያደረክ ነው ላልሽኝ እየተማርኩ። ምንድን ነው የምፈልገው ላልሽኝ ደግሞ ምንም። ዓለምን እንደማትወዳት እኮ በደንብ ነው የማውቀው። ቆይ ለምንድን ነው በስሜቷ የምትጫወተው? እንደማልወዳት በምን አወቅሽ? በድርጊት ነው። ሌላ በምን ሊሆን ይችላል? ቢሰበለ ግምት አታብሽ። እንጥሩ አይደለም። እና ወደሃት ነው ኬክ የጋበዝካት? መቅናት እኮ ያስፈልግሽ። አንቺንም ከፈለግሽ እጋብዝሻለሁ። ኤላ አልተሰማኝም። ደጋግሜ መግባት ፈልገው አንቺ ልብ ውስጥ ነው። እሱ ሲያምርክ ይቀራል። ሚሰብለ ምን ላድርግህ? ይሄን እንዴትሽን እንዴት እንደምወደልሽ ታውቂያለሽ? ምን አገባኝ ታዲያ? እኔ ነው የምታገቢው። ገደል ግባ። አንቺ ልብ ውስጥ ነው። እሺ ደጋግሜ የምገባው ከገባው እኔ እንደው በእነዚህ ሁለት ልጆች የተነሳ በቃ ማበዴ ነው። በማን የተነሳ? በዳግምና በማርክ የተነሳ ነው። ይኸውልሽ ታው በቃ እንደዚህ ችግር ውስጥ አትግቡ ስላቸው አልሰማም ብለው ይኸው ገቡ። እዳ ሆኑብኝ። ዛሬ ደግሞ ምን ተፈጥሮ ነው? ምን ያልተፈጠረ ነገር አለ? ሄቨን እኔ አሁንስ ማለት ነው በቃ ሁለቱንም አንድ ላይ አድርጌ ጥፍቅቅ አድርጌ አስር ብገርፋቸው ደስ ነው የሚለኝ። ጄሪዬ እኔ ቆንጆ የተፈጠረውን ረጋ ብለሽ ንገሪ። ሄቨን አሁን ግን ማለት ነው ያቺ ረዱ የምትባልሽ በጣም ነው እያሳዘነችኝ ያለችው። ቆይ ዳግመውን ምኑ ጥሟት ነው ያፈቀረችው እንዴ? ጄሪ ዳጊ ደግሞ ምን ይወጣለታል? እስከስ ማለት አሁን ቀልደኛ። የምሬን እኮ ነው። እኔ ይቅርታ አድርጊልኝና ማለት ነው ዳግም ማርክ ሲስተም ምናምን የሚባሉ ልጆች ተፈቀሩ ተብሎ ሲወራ ራሱ አይዋጥልኝም። በቃ እኔ ደስ አይለኝም። ለምን? በቃ እንዲሁ እኔ ለምን እንደሆነ አላውቅም፣ ደስ አይለኝም። አይ ጄሪ በቅርበት እኮ ስለምታውቂያቸው ነው።
አየየየየ ሄቨን፣ እኔ ግን እንደዛ አይመስለኝም ሄቨን። እንደው እንደዛ ነው ብለሽ ነው? ሴት ልጅ ግን ማለት ነው ፍቅር በጆሮዋ ይገባል ምናምን የሚባለው ነገር እውነት ነው አይደል? እንዴት? ያው በስልክ በጣም ብዙ ነገር ስላወራላት ነው እንጂ ያፈቀረችው። አሁን ዳግም እንደው እስኪ አስቢ፣ ይፈቀራል? ጄሪ በቃ ስነ ስርዓት ያዥ። እሺ የኔ ስርዓት አስተማሪ ጎበዝ። እኔ የምልሽ ጄሪ የሆነ ሻይ ነገር አላማረሽ? እሱማ አምሮኛል። ሻይን ብቻ ሳይሆን ሆዴም ትንሽ ነገር ጠይቆኛል። እዛ ላይ የሆነች ቆቀር ነገር ብንበላባት፣ እርጎም ብንጠጣባት፣ ዛሬ ደግሞ የሆነ ነገር ጨማረን ብንበላባት፣ ቡናውንም ብንጠጣው በጣም ነው ደስ የሚለኝ። እነዚህ ልጆች ነገር ነርቬን ነክቶኛል። ያው እስተካከላለሁ፣ ወደ ሙዲ ይመለሳል። እኔ ተነሽ ነበር ብዙ ነገር ስለምትበይ ትሉ ጄ ሚኪሻ፣ ኧረ ተሳክቷል ስልሽ መጣቻ። አንተ ምን እንዳለችኝ እኮ ስላልሰማ ነው። አቡሻ ለአንተ አይደለም ሞዴሊንግ ምንም ነገር እተዋለሁ አላለችኝም። የኔና አየህ፣ እኔ እኮ በቃ ገድህ እኮ ገድህ። አይ የሆነ ሰዓት ግን አስደብረሽኝ ነበር። ለምን ሺህ ጊዜ እኔ አላስደብርም? ለምን ሺህ ጊዜ ጭንቅላትን አልፈታውም? እሷ ሞዴሊንግ ተምራ ሌላ ሰው ከሚበላክ እኔ ጭንቅላትን ፈትቼ ፊክስ ማድረግልህ አይሻልም? ኧረ ጸዴ ነገር ነው ያደረግሽው ብራዘር። ብሬን አምጣው። አተመላ የሚባል ነገር የለኝም። አንተ እድሜ ልክህን ብር እሰጥሃለሁ እያልክ እያታለልከኝ እዚህ ሁሉ ነገር ውስጥ ትከተኛለህ እንዴ? ሀሳቤን ቀየርኩ። ደግሞ ሀሳቡን የማይቀየር ሬሳ ብቻ ነው። ለነገሩ ሬሳ ከሆንክ ቆይተሃል። ለማንኛውም ግን ብሬ ልሸመጥጠኝ እንደ ሸመጥጣለሁ። ምን ታመጣለህ ነው? ምን እንደማመጣ አሳያለሁ። ሄሉን ጋር ሂጅ አቀሳስራለሁ። ከዛ ምን እንደማመጣ ታያለህ። ያኔ ፍሬን ነው እንደዚህ ማፈርጥልሽ ነው። እሺ አትለው ስቀልድ እኔ ተቀበል። አምጣ ብሬ አምጣ። በቃ ሰፈር ስንሄድ የከበቡሽን ጠላ ሁለት ትለቅብሻለሁ። እናቴ እውነት እስቲ በጣና ቄጥስ አይወልሽ ማፋፈር የለም እንደዚህ ላሽ ማለት አይቻልም። ስታይል አልኩ አይደል እንዴ? እናቴ ይቻልሻል። ከመጠነ ጎረቻል እንውጣ እንዴ? ቆይ እንዴ ዛሬ ደወልሽ? እኔ እንጃ መቅዲ፣ እኔ እንጃ ምክንያት አይሆንም። እንዴት? ሁሌም ምክንያታዊ ሰው ነሽ። ዛሬ ደግሞ ያለ አንዳች ምክንያት ላገኝህ እንዳላልሽኝ አውቀዋለሁ። ምናልባት ፍቅር ማለት ምን ማለት እንደሆነ ዛሬ ገና ስለገባኝ ይሆናል እኮ። እስከ ዛሬ አንቺ ፍቅር ማለት ምን ማለት እንደሆነ ሳታውቂ ቀርተሽ? የገባኝ ይመስለኝ ነበረ። ግን ምን? ፍቅርን እኔ የምኖርበትንና ሌሎች ሰዎች የሚኖሩበትን መንገድ ሳይው ገረመኝ። አንቺ ልጅ ዛሬ ምንም እየገባሽኝ አይደል? እንዳልገባህ ገብቶኛል። እና ግልጽ አድርግልኛ። ዛሬ ሀናና ፊዮሪን አግኝቻቸው ነበር። ሀና የብሩክ አፍቃሪ አወቋት። ግን እንዴት ልታገኛቻልሽ? ፊዮሪ ትፈልገው ነበር፣ ግን ደግሞ እንኳን ምን ይባሉበት ሲወሩ ሰማሁ። ግን ለምን እንደዚህ ያልሽ? ብዙ ስላስተማሩኝ። እሺ በጥቂቱ አካፊ። የሚገርምህ ፊዮሪ የብሩክን ደስታ ለመጠበቅ የሄደችበት ርቀት በጣም አስገርሞኛል። ሀናስ? ሀና ደግሞ የፊዮሪን የፍቅር ጥልቀት ለመረዳት የሄደችበት ርቀት ያስገርማል። ሁለቱም ያለ እድሜያቸው የበሰሉ እንደሆነ ባገኘኋቸው አጋጣሚ ያስተውያለሁ። እኛ ግን አናሳዝንም? እኔና አንቺ? አዎ እኔ እናንተ። ለምን እናሳዝናለን? ራሳችንን ለማብሰል ከመጣር ይልቅ በሰው መብሰል፣ በሰው ፍቅር፣ በሰው መዋደድ እያየን የምንደነቅ ሰዎች ሳንበስል ቀርተን ነው ብለሽ ነው? እና ስለ በሰልን ነው ችግራችንን የፈታ ነው። ምናልባት ጠንቋይ ለራሱ አያውቅም ሆኖብን ይሆናል አይደል? አዎ መቅዲ። ቆይ ግን ለምንድን ነው እንደዚህ አይነት ሰዎች ይሆኑ? ምናልባት ልባችን ላይ ያለው ፍቅር ድርቀታችንን ለማለስለስ አቅም አጥቶ ይሆናል። አይመስለኝም። እንዴት? ምክንያቱም እኔም ልቤ ላይ ያለውን ፍቅር ስለማምነው ነው። አይ አይመስለኝም። አንድ ነገር እናድርግ። ምን እናድርግ? አእምሯችን ላይ ከሚያቃጭለው ጩኸት ይልቅ ልባችን ላይ ያለውን ጸጥታ ለማድመጥ ራሳችንን እንፍቀድለት። ለምን ይጠቅመናል ብለህ ነው? ምናልባት እነ ፊዮሪ እንደዚህ የሆኑት ከአእምሯቸው ጩኸት ይልቅ ልባቸውን ስላዳመጡት ይሆናል። ብቻዬን መሆን እፈልጋለሁ። እሺ እሺ። ሰው በሞላ ግቢ ውስጥ ብቻን መሆን ተገቢ ነው ትላለህ? ምን ታደርገዋለህ? አንዳንዴ ካልታለልክ እንደዚህ ነው። ሰው ማልሆነ ሰው ይረባል።
እኔ ግን አይመስለኝም። የምርጫ ጉዳይ እንጂ ሰው ተርባ አይመስለኝም። እንዴት? ያው እንዲህ ስገምት። ጎበዝ ልጅ፣ ግምት ላይ ምንም አትልም ማለት ነው። ከጆኒ ጋር እንዴት ናችሁ? ያው ነን እንደ ድሮ። እሱማ ጠምዶ ይዟል። እዚህ ትምህርት ቤት የመጣው ሆን ብሎ ፍቅሬ ሊቀማኝ ነው እያለ እያወራ ነው አሉ። እባክህ ተው፣ እሱን ማውራት ልማዱ ነው። ያውራ። እሱ ላይ ልክ ሳትሆን አትቀርም። እና እንዴት ነው ትምህርት ቤቱን ለመድከው? ምንም ማለት ነው። ለነገሩ እንዳንተ አይነት ያለ ቀልጣፋ ሰው ትምህርት ቤቱ ቶሎ የሚለመድ ነው። ቀልጣፋ ነኝ ብለህ ነው? ይመስለኛል። ይሁንልህ። እስኪ ንገረኝ፣ ትምህርት ቤት ቀይረ እንደመጣ እንጂ ለምን እንደቀየርክ አልነገርከኝ። በፋሚሊ ኬዝ ማለት? ያው እዚህ ከሞግዚቴ ጋር ቤት ተከራይቼ ነው የምኖረው። እንዴ ፋዘርና ማዘርስ? እነሱማ ዳኒ፣ ዛሬ አልፋታ። ደህና መረጃ እንድታመጣልኝ እፈልጋለሁ። ይገርማል። ሲያዩ ግን ብቻ ነው የምትኖራት መስሎኝ። እንዳልኩ ነው፣ ሞግዚቴ ጥሩ ሰው ነች። ለነገሩ ልክ ነህ። አንዳንድ ሞግዚቶች ከእናቶች በላይ ናቸው ይላሉ። እሱን እኮ ነው የምልህ። ጸጋዬ እንዴት ነሽ? አንቺና ቤዛ እያላችሁ ነው ማለት ነው? ውይ ለነገሩ እኮ አንቺም እያለሽ እኛ ኖረናል። ሰሞኑን ምን ሆነሽ ነው ጠፋሽ? ውይ እኔም እኮ እሱ ነገር ትዝ ብሎኝ የሆነ ነገር ልነግርሽ ነው የመጣሁት። ምንድን ነው የምትነግሪኝ? ሰሞኑን ይሄ እጄ ሰው ፊት ላይ ካረፈና ጥፊ ከመታ ትንሽ ቆይቷል። ምን ነው እጄን ላፍታታብሽ ምን ታስቢያለሽ? ከመታሽኝ እንደቆየሽ እኔም ላስታውስሽ ነበር። እና ታዲያ እንደዛ ከሆነ መቼ ይሁን? አንቺን ደስ ባለሽ ቀን። እንግዲያው ዛሬ ቆንጆ የሆነ ጥፊ ስለማቀምስሽ ብትዘጋጂ ጥሩ ይመስለኛል። አንቺም ተዘጋጂ። ለምኑ? ለካውንተሩ ነው። ለአንቺ ካውንተር ነው ቹቻ መቼም በሆነ አላንስም። እሺ ባይ ቹቻ ባይ። እቺ እባብ የሆነች ልጅ ወይ እንዴት ነህ? ምን አጋጥሞክ ነው በቴክስት ስትወጪ አገኘኝ ብላ ይላከኝ? የእናንተ የህይወት ምስቅልቅል የሰው ችግር ሲፈታ አየሁ። የተወሳሰቡ አገላለጾችን እንኳን ለመረዳት አቅሙ የለኝም። እሺ ግልጽ አደርግልሻለሁ። እየሰማሁህ ነው። በብሩክ እናት መታመም የተነሳ የአንቺና የእናትሽ የዘመናት ጥያቄ እንደተፈታ አጫውተሽኝ ነበር። አዎ። በአንቺና በሀና የፍቅር ግጭት ምክንያት የተነሳ የኔና የመቅዲ ሰላም እየተመለሰ እንደሆነ እየተሰማኝ ነው። መቅዲን አግኝታት ነበር? አዎ አግኝቻት ነበር። እሺ በእናትህ ምን አለች ንገረኝ። በአጭሩ ቁጭ አደርጋችሁ ፍቅርና አብሮ የመኖር ስልጠና የሰጣችኋት ያክል ነው የተሰማኝ። እንዲህ የምታወራው ቆይ ምን ብላ ነው በእናትህ? እሷ ላይ አይቼ የማላውቀውን የስሜት መረጋጋት ተመለከትኩባት። ምክንያቱም ስጠይቃት አንቺና ሀና እንደሆናችሁ ነገረችኝ። ከኔ ይልቅ ክሬዲቱ ለሀና ነው የሚገባው። አንቺ ልጅ ለሀና የምትሰጪው ነገር አልበዛም? አልበዛም። እንዴት? ምክንያቱም ይሄ ሁሉ ምስቅልቅል የተፈጠረው የእሷ የሆነውን ነገር ካልወሰድኩ ብዬ እንጂ የኔን የሆነን ነገር ነጥቃኝ አይደለም። እናማ የሰውን ለሰው መተው ነው እንጂ የኔ ካልሆኑ ብሎ መታገል ትርፉ ድካም ነው። እንኳንም ግን አወኩሽ። እኔም እንኳንም አወኩ። ይህች ሰይጣን የሆነች ልጅ እኮ አታደርገውም አይባልም። እኔ ራሱ ችግር አለብኝ። ምን አቅብጦኝ ነው በዚህ ልክ የተሳፈጥኳት? ወይኔ ጸጋ፣ እንዲህ እንዳሰቃየሽኝ የምትቀር ይመስሎሻል?